ከጌታ የተቀበልከውን አገልግሎት ለመፈጸም ተጠንቀቅ በሉልኝ ብሎ ሐዋርያው ጳውሎስ ያስተላለፈውን መልእክት መንደርደሪያ በማድረግ የእግዚአብሔርን ቃል መነጋገር ጀምረን ነበርና ከኔ ጋር አብረን በመናሳልፋቸው ጊዜዎች አገልግሎትን መፈጸም የሚለውን ሐሳብ በሁለት ገጹ እንየው የሚል ነገር አንስቼ ነበር። አንደኛው ነገር አገልግሎትን በመልካም መፈጸም እግዚአብሔር በአገልግሎታችን ውስጥ ማድረግ የፈለገውን ነገር ማድረግ ነው። በመልካም አገልግሎትን መፈጸም ይሄ በየዕለቱ ህይወታችንና አገልግሎታችን ውስጥ እግዚአብሔር አምላክ እንዲከወን እንዲሰራ እንዲደረግ የሚፈልገው የሱ ሐሳብ አለ። በአገልግሎት ውስጥ መቼም ሁሉ ጊዜ የእግዚአብሔር ሐሳብና ምክር ብቻ አይሆንም። አንዳንድ ጊዜ በአገልግሎት ስም በጸጋ ስም የኛንም ሐሳብ የምንፈጽምበት ጊዜ አለ። እንደሱ ደግሞ ለማድረግ የምንፈተንበትም ጊዜ አለ። ግን አገልግሎትን በመልካም መፈጸም እግዚአብሔር በሰጠን ጸጋ እግዚአብሔር በሰጠን እድል እግዚአብሔር እንዲሆን የሚፈልገውን ያንን ነገር መፈጸም ነው። ያንን ነገር ማድረግ ነው። መንፈሳዊ ነገር በጣም ጥንቃቄ ይፈልጋል። በጣም ጥንቃቄም ይፈልጋል፣ ቅንነትም ይፈልጋል። እንትን ነው ዞር ዞር ለማድረግ ምቹ ነው። መኪናም ትነዱ ሰዎች ታውቃላችሁ። እኔ ሁለቱንም መኪና ነድቻለሁ። ይሄ ሜካኒካል የሆነ መሪ ያላቸው መኪኖች አሉ። ደግሞ መሪያቸው ሃይድሮሊክ የሆነ መኪኖች አሉ። ሃይድሮሊኩ በጣም ቀላል ነው ለማዞር፣ ብዙ ጉልበት አይፈልግም። ያኛው ሜካኒካሉ ሳታውቁት ጡንቻ ሁሉ ልታወጡት ትችላላችሁ። እና ጉልበት ይፈልጋል፣ አቅም ይፈልጋል። አንዳንድ ጊዜ በመንፈሳዊ አገልግሎት ውስጥ አንዳንድ ነገሮችን ዘወር ማድረግ የሚቻልበት እድል አለ እና በመልካም አገልግሎትን መፈጸም እግዚአብሔር የሚፈልገውን ነገር ማድረግ ነው። እግዚአብሔር እንዲሆን የፈለገውን ያንን ማድረግ መከወን ነው የሚል ነገር አንስቼ ነበር። ሁለተኛው ነገር ያነሳነው ነገር እስከ መጨረሻ ድረስ እስከ ፍጻሜ ድረስ ማገልገል ነው። አገልግሎትን በመልካም መፈጸም አንድ ጊዜ ጀምረናል፣ አይቋረጥም አገልግሎት። ስለዚህ የምንችለውን ነገር ሁሉ አድርገን እስከ መጨረሻ እስከ እድሜያችን ጥግ ድረስ አቅማችን እስከ ፈቀደ የመጨረሻው ድረስ ማገልገል ነው። አገልግሎትን በመልካም መፈጸም። አገልግሎትን በመልካም ስለመፈጸም ስናስብ እንደው እንደ ምሳሌ አንድ ሰው መምረጥ ጥሩ ነው ብዬ አሰብኩና መጥምቁ ዮሐንስን የመረጥኩት ነኝ። መጥምቁ ዮሐንስ አገልግሎትን በመልካም ከፈጸሙ ሰዎች መካከል ነው። እግዚአብሔር በሱ አገልግሎት ማድረግ የፈለገውን ያደረገ ሰው ነው ብቻ ሳይሆን ደግሞ አገልግሎቱን እስከ መጨረሻ እስትንፋሱ ድረስ ያገለገለ ሰው ነው። ስለዚህ መጥምቁ ዮሐንስ በመልካም አገልግሎትን ያገለገለ ሰው ነው። መጥምቁ ዮሐንስ ማን ነው ብለን አንድ ነገር አነሳን። የመጥምቁ ዮሐንስን አወላለድ፣ የመጥምቁ ዮሐንስን እድገትና የመጥምቁ ዮሐንስን አሟሟቱን ለመመልከት ሞክረን ነበር። ሳምንት ባነሳነው አውድ ባነሳነው ሐሳብ ሲመዘን ዮሐንስ መጥምቁ ዮሐንስ በመልካም አገልግሏል። በመልካም ለማገልገሉ ፍሬው ምስክር ነው። በመልካም ለማገልገሉ ሰዎች ምስክር ነበሩ። በመልካም ለማገልገሉ እግዚአብሔር ራሱ መስክሮለታል። ዮሐንስ አገልግሎቱ በፍሬ የተረጋገጠ፣ ዮሐንስ አገልግሎቱ ሰዎችን የጠቀመ፣ ዮሐንስ አገልግሎቱ እግዚአብሔርን ያከበረ ነው። በነገራችን ላይ በጣም በትልቅ ተጽዕኖ ያገለገለ ሰው ነው ዮሐንስ። በላቀ ተጽዕኖ አገልግሎቱን የፈጸመ ነው። ለማንሳት እንደሞከርኩት አጭር ጊዜ ነው የዮሐንስ አገልግሎት። ከጊዜ አንፃር እናስላው ብለን ብናይ
በወራት ውስጥ ነው የሚቆጠረው። አንድ ዓመት እንኳን አይሞላም የዮሐንስ የአገልግሎቱ ዘመን። ብድግ ብሎ ወጥቶ ማገልገል ሲጀምር ለእስራኤል ራሱን ሲገልጥ አፉን ከፍቶ የእግዚአብሔርን እውነት መናገር ከጀመረበት አንገቱ እስከ ተቀላበት ጊዜ ድረስ ያለውን እናስላው ብንል በወራት የሚቆጠሩ ናቸው። ምናልባት 6 ወር፣ ምናልባት 8 ወር፣ ከዛ የማይበልጥ ጊዜ ያገለገለ ሰው ነው። ግን ተጽዕኖ በጣም ትልቅ ነበር። በጣም በትልቅ በላቀ ተጽዕኖ አገልግሎቱን የፈጸመ ውጤት ያመጣ ሰው ነበር ዮሐንስ። ጥቂት ቁጥሮችን ከእግዚአብሔር ቃል እናንብብና የዛሬውን ሐሳቤን ልቀጥል። ሉቃስ ወንጌል ምዕራፍ 1 ቁጥር 65 እና 66 ላይ እንደዚህ የሚል የእግዚአብሔር ቃል አለ። የሰሙትም ሁሉ እንኪያስ ይህ ሕፃን ምን ይሁን እያሉ በልባቸው አኖሩት፣ የጌታም እጅ ከእርሱ ጋር ነበረችና ይላል። ይሄ ዮሐንስ በተወለደ ቀን የውልደቱን ታሪክ የሚያውቁ ሰዎች በጣም እንትን ስላይደለ በጣም የተለመደ ስላይደለ ግራ ግብት በሚል ስሜት ውስጥ ሆነው እንግዲህ ይሄ ልጅ ምን ይሆናል ብለው በልባቸው ይጠብቁ ነበር ይላል። አጀማመሩ ያስታውቃል። ለአፈጻጸሙ ማሳያ ነው። የተለየ ነገር በሱ ህይወትና ዘመን ሊፈጸም እንደሚችል ማንም አይናማ ሰው፣ ነገሮችን መመዘን የሚችል ሰው ማወቅ ይችላል፣ ያስታውቃል። እድሜያቸው ካለፈ በኋላ ነው የወለዱት። እድሜያቸው ካለፈ በኋላ ብቻ ሳይሆን መካን ከነበረች ሴት የተወለደ ልጅ ነው መጥምቁ ዮሐንስ። በነገራችን ላይ ዛሬ እንደው የተወሰኑትን ለማየት ሞከርኩኝ። እግዚአብሔር መካንነታቸውን ሰብሮ ልጅ የሰጣቸውን ሰዎች ህይወት ለማየት ስሞክር አብዛኛዎቹ በእግዚአብሔር መንግስት ውስጥ ያመጡት ተጽዕኖ በጣም ትልቅ ነው። የሳራ ልጅ ይስሐቅ፣ የርብቃ ልጅ ያዕቆብና ኤሳው፣ የሐና ልጅ ሳሙኤል፣ በስም አልተጠቀሰችም ግን የባቱኤል ሚስት የሳምሶም እናት፣ የኤልሳቤጥ ልጅ መጥምቁ ዮሐንስ፣ መካን ከነበሩ ሴቶች የተወለዱ ሰዎች ታሪካቸው በጣም ትልቅ ነበር። ምክንያቱም እግዚአብሔር አምላክ ለሆነ ምክንያት ያመጣቸው ሰዎች ናቸው። ኖረው ለመሞት የመጡ ሰዎች አይደሉም። አንድ አጀንዳ ተሸክመው የእግዚአብሔርን ፈቃድ ለመፈጸም ወደ ምድር የመጡ ሰዎች ነበሩ። ወደ ዮሐንስ ተመለሳችሁ። ዮሐንስ አርጅተዋል። ኤልሳቤጥና ዘካርያስ ደግሞ ኤልሳቤጥ መካን ናት። በመልአክ ተነግሮ ሳምንት ለመናገር እንደሞከርኩት የዮሐንስ አባት ዘካርያስ አላምን ብሎ በጊዜው የሚፈጸመውን ቃልን አላመንክምና ከዚህ በኋላ ዲዳ ትሆናለህ ተብሎ አፉ ተዘግቷል። አፉ የተከፈተው ዮሐንስ የተወለደ ቀን ነው። ስም ሲወጣለት ጎረቤት ተሰብስቦ ስም ሊያወጣ ከዘርሽ መካከል በዚህ ስም የተወለደ የተጠራ የለም ብሎ በአባቱ ስም ዘካርያስ ሊሉ ወደዱ። እሷ ኖ ዮሐንስ ነው አለች። እስቲ አባቱን እንጠይቅ ተባለ። አይናገርም። ብራና ወስዶ ስሙ ዮሐንስ ነው አለ። የሰሙት ሁሉ አደነቁ። በዚያ ሰዓት አንደበቱ ምን ሆነ ይላል? ተከፈተ ይላል። እና ያዩ ሰዎች ይሄ ኖርማል አይደለም፣ አካሄዱ ኖርማል አይደለም፣ የተለመደ አይደለም እና ይሄ ሕፃን ምን ይሁን ብለው በልባቸው አኖሩ ይላል። ይጠብቃሉ፣ ሲያድግ ይጠብቃሉ። ማቴዎስ ወንጌል ላይ ምዕራፍ 21 ላይ አንድ ቃል እናንብብ። ዮሐንስ ስለነበረው የአገልግሎት
ተጽዕኖ ማቴዎስ ምዕራፍ 21 ቁጥር 23 ላይ እንደዚህ ይላል። ወደ መቅደስም ገብቶ ሲያስተምር የካህናት አለቆችና የሕዝብ ሽማግሌዎች ወደ እርሱ ቀረቡና በምን ስልጣን እነዚህን ነገሮች ታደርጋለህ? ይህንን ስልጣን ማን ሰጠህ? አሉት። ኢየሱስም መለሰ፣ እኔ ደግሞ አንድ ነገር እጠይቃችኋለሁ፣ እናንተም ያችን ብትነግሩኝ እኔ ደግሞ እነዚህን በምን ስልጣን እንዳደረግኩ ነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው አላቸው። እነርሱም እርስ በእርሳቸው ሲነጋገሩ ከሰማይ ብንል እንኪያስ ስለምን አላመናችሁበትም ይሉናል። ከሰው ግን ብንል ዮሐንስን ሁሉም እንደ ነቢይ ያዩታልና ሕዝቡን እንፈራለን አሉት። ራሳቸውን ለማዳን አናውቅም አሉ። ያኔ ኢየሱስ ክርስቶስ ጥያቄያቸውን እዛ ጋር ጨረሰው። እነዚህ ሰዎች የካህናት አለቆች ናቸው። እነዚህ ሰዎች የሕዝብ ጸሐፊዎች ናቸው። የሕዝብ አለቆች ናቸው። አስተዳዳሪዎች ናቸው። መሪዎች ናቸው። የሕዝብ መሪዎች ናቸው። ስለ ዮሐንስ በልባቸው የሚያውቁትን እነሱ ነው ብለው የሚያምኑትን እውነት የሚናገሩበትን ድፍረት አጡ። ከሰማይ አይደለም። ልባቸው እኮ የሚለው እሱ ነው። አፋቸው ግን መናገር አልቻለም። ምክንያቱ ዮሐንስ በሕዝቡ መካከል የነበረው ተጽዕኖ በጣም ከባድ ነበር። ሊያስወግር ይችላል። የሆነ ነገር ይፈጥራል። ዮሐንስን መናገር በጣም ቀላልና ተራ ነገር አይደለም። ስለዚህ ማምለጫ ፈልገው አይ ከሰማይ ይሁን ከምድር አናውቅም አሉ። እያወቁ አናውቅም አሉ። መጋፈጥ አልፈለጉም። ዮሐንስ በዚህ ልክ ሕዝብ የተቀበለው ሰው ሁሉ ነው ደግሞ የሚለው ክፍሉን አንብቡት። ሁሉ እንደ ነቢይ ያምኑበት ተቀብለውት ነበርና ሕዝቡን እንፈራለን። ስለ ዮሐንስ አሉታዊ የሆነ ነገር ማን ሊናገር ይችላል? ተጽዕኖ ዮሐንስ በጣም ትልቅ ነበር። አንድ ጥቅስ ጨምረን አንብብ። ምዕራፍ 6 ላይ ማርቆስ ምዕራፍ 6 ላይ ማርቆስ ምዕራፍ 6 ላይ ቁጥር 14 በኢየሱስ አገልግሎት ጊዜ የተፈጸመ ነገር ነው። በጣም ነው የሚገርመው። እንደዚህ ይላል፣ ስሙም ተገልጧልና ንጉሥ ሄሮድስ በሰማ ጊዜ መጥምቁ ዮሐንስ ከሙታን ተነስቷል፣ ስለዚህ ኃይል በእርሱ ይደረጋል አለ። ሌሎችም ኤልያስ ነው አሉ። ሌሎችም ከነቢያት እንደ አንዱ ነብይ ነው አሉ። ሄሮድስ ግን ሰምቶ እኔ ራሱን ያስቆረጥኩት ዮሐንስ ይህ ነው፣ እርሱ ከሙታን ተነስቷል። ሄሮድስም የወንድሙን የፊልጶስን ሚስት ሄሮድያን አግብቶ ነበርና በእርሷ ምክንያት ራሱን ልኮ ዮሐንስ አስይዞ በወህኒ አሳስሮት ነበር። ስለ እርሱ ግራ የተጋባ አተያይ ነበረው። ሄሮድስ ሞቷል እኮ በዚህ ጊዜ የለም። ከዛ በኋላ ወረደ ብለን ስናነብ ዮሐንስን ያስገደለበትን መንገድ ነው የሚያወራው። ክፍሉ የጌታችን ኢየሱስ ክርስቶስ አገልግሎት ነው። ከፍ ብሏል። ምድርን ሸፍኗል። ሰዎች ሁሉ ተቀብለውታል። በእርሱ ሕይወት የሚሰራው ተአምር ትልቅ ነው። አመንትቶ ዮሐንስ ከሙታን ተነስቶ ይሆን አለ። ዮሐንስ በነበረበት የአገልግሎት ዘመኑ ያመጣው ውጤት ተጽዕኖ በጣም
ዮሐንስን ለዚህ ያበቃው ነገር ምንድነው? ዛሬ አንድ ሁለት ነገሮችን ላንሳ። ዮሐንስን ለዚህ አገልግሎት ያበቃው ነገር ምንድነው? እኛን ምንድነው የሚያስተምረን? የመጀመሪያውና አንደኛው ነገር ዮሐንስን በዚህ ልክ እንዲያገለግል ተጽዕኖ እንዲያመጣ ሰው እንዲጠቅም እግዚአብሔርን እንዲያከብር ሰው ሁሉ ጋር የደረሰ አገልግሎት እንዲኖረው ዮሐንስን ያደረገው በመንፈስ ቅዱስ ኃይል የተሞላ ሰው ነበር ዮሐንስ። ሉቃስ ወንጌል ምዕራፍ 1 ቁጥር 15 ላይ ገና ትንቢት ሲነገር ዮሐንስ እንደሚወለድ ሲወራ የተነገረ የእግዚአብሔር ቃል አለ። እንደዚህ ይላል፣ ደስታና ተድላ ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናል፣ የወይን ጠጅ የሚያሰክር መጠጥ አይጠጣም። ገናም በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤል ልጆች ብዙዎችን ወደ ጌታ ወደ አምላካችን ይመልሳል ይላል። ገና በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል። የዮሐንስ የአገልግሎቱ ተጽዕኖ በላዩ ላይ የነበረው የእግዚአብሔር መንፈስና ኃይል ያመጣው ነው። አገልግሎት ሲነሳ፣ የእግዚአብሔር ሥራ ሲነሳ በፍጹም መረሳት የሌለበት ነገር የእግዚአብሔር ሥራ በሰዎች አቅም፣ በሰዎች ዕውቀት፣ በሰዎች መረዳት፣ በሰዎች ማንነት የሚሰራ ነገር አይደለም። በመንፈስ ቅዱስ ኃይል እና እግዚአብሔርን ስናገለግል እርሱን አክብረን ሰው ጠቅመን ለራሳችን በረከት አግኝተን ሕይወት የሚባለውን ነገር በደስታና በክብር እንድንፈጽም ከተፈለገ የሚያስፈልገን ነገር በጣም ብዙ አይደለም። የሚያስፈልገን የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ነው። እሱ የሕይወታችን ልምምድ ሊሆን ይገባል። ጌታችን ኢየሱስ ክርስቶስ 3 ዓመት ተኩል ቀጥቅጦ ካስተማራቸው በኋላ እነዚያን ደቀ መዛሙርት ትቷቸው ሲሄድ የነገራቸው ነገር ነበር አይደል? የሐዋርያት ሥራ መጽሐፍ ምዕራፍ 1 በግልጽ እንደሚነግረን ከቁጥር 1 ጀምሮ ክፍሉን ተመልከቱ። ሊያርግ ሲል ሊሄድ ሲል በመጨረሻ አስጠንቅቆ አንድ ነገር ነገራቸው። ከላይ ኃይልን እስክትቀበሉ ከኢየሩሳሌም አትውጡ፣ ጠብቁኝ አለ። ዕውቀት እኮ ነበራቸው እኮ፣ የዓይን ምስክሮች እኮ ነበሩ እነዚህ ሰዎች እኮ። ከትንሣኤ በፊት በነበራቸው የአገልግሎት ልምምድ አጋንንት ሲያወጡ እኮ የነበሩ ሰዎች ናቸው እኮ። በሽተኛ እኮ ሲፈውሱ የነበሩ ሰዎች ናቸው። ከዋናው ስኮላር፣ ከዋናው መምህር ከጌታችን ከኢየሱስ ክርስቶስ አንደበት ሌሊትና ቀን እየሰሙ 3 ዓመት ተኩል እግሩ ስር ተቀምጠው የተማሩ ሰዎች ናቸው እነዚህ ሰዎች። ጥንቅቅ እኮ ያሉ ናቸው። ያለቀላቸው ሰዎች ናቸው እኮ። ጎደላቸው የሚባል ነገር የለም። ከዝግጅት አንጻር የሚቀራቸው ነገር ግን ነበረ። እሱ ሲያያቸው፣ እሱ ሲመለከት የሚቀራቸው ነገር ነበር። ነገራቸው፣ ተቀመጡ፣ እንዳትወጡ ከላይ ኃይልን እስክትቀበሉ ድረስ። ዘራፍ ብለው እኮ የወጡት ከዛ በኋላ ነው። መንፈስ ቅዱስ ከመጣ በኋላ በበዓለ ሃምሳ ምዕራፍ 2 ላይ እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ ይላል። ከኛ አቅም ከኛ ቁጥጥር ውጪ በሆነ መንገድ ነገራቸውን ግልብጥብጡን እኮ ነው ያወጣው። ፈርተው እኮ ነበረ። ያ ሰሞን አይደል ኢየሱስ ሞተ የተነሳበት ሰሞን አይደል? አየሩ ዜናው በጠቅላላ ምድሩን ጠቅላላ የሞላው የኢየሱስ ወሬ ነው። አዎንታዊ በሆነ ነገር ብቻ አይደለም፣ አሉታዊ በሆነ መንገድ
እነዛ የኤማሁስ መንገደኞች ታስታውሳላችሁ አይደለ? ራሳቸው እስራኤልን እንደሚቤዥ ተስፋ ያረግነው እርሱ ነበረ እያሉ ነበር ሲያወሩ የነበሩት ነበረ እያሉ ገና ያልጠራ ምልከታ ብዙ ነበር። ስለ ኢየሱስ ክርስቶስ የሚወራው ነገር በጣም ብዙ ነበር። አይሁድ ይፈልጓቸዋል። መንፈስ ቅዱስ ሲመጣ እኮ እነሱ አይሁድን ከመፍራታቸው የተነሳ ተደብቀው እያሉ ነው መንፈስ ቅዱስ የመጣው። ያወጣቸው እሱ ነው። በሩን የከፈተው እሱ ነው። የነበረባቸውን ፍርሃት፣ የነበረባቸው ውስንነት፣ የነበረባቸውን ጭንቀት የገፈፈላቸው የእግዚአብሔር መንፈስ ነው። አሁንም የጌታ መንፈስ በላያችን ላይ እንደዚህ ይምጣ። ያለ እግዚአብሔር መንፈስ እግዚአብሔርንና የእግዚአብሔርን ሕዝብ በኃይልና በጉልበት ማገልገል አንችልም። በትልቅ ተጽዕኖ አገልግሎታችንን መፈጸም አንችልም። መፈለግ አለብን። መጠማት አለብን። ረሃብተኞች መሆን አለብን። ያበቃልን ከሆነ አደገኛ ነው። መንፈሳዊ ነገር በጣም ከባዱ ነገር መንፈሳዊ ነገር እንደ ምድጃ እሳት ነው። የምድጃ እሳት በቆሰቆሳችሁት ቁጥር ነው ትኩስ ሆኖ የሚኖረው። ካልሆነስ የቀን ጉዳይ ነው። መጥፋቱ አይቀርም። የቀን ጉዳይ ነው። አመዱ ካልተነሳ በየቀኑ የሚነካው እጅ ከሌለ ይዳፈናል። ያ እሳት ይሸፈናል። የቀን ጉዳይ ነው። ይጠፋል። የአመድ ቁልል፣ የአመድ ክምር ይሆናል። የሰው ታሪክ ብቻ ይሆናል። የሰው ገድል ብቻ ይሆናል። የሰው ወሬ ብቻ ይሆናል። የክርስቶስ ጠረን፣ የክርስቶስ ሽታ፣ የእግዚአብሔር ኃይል፣ የእግዚአብሔር ጉልበት፣ ሕይወት የሚባለው ነገር የሌለበት ባዶ አመድ ይሆናል። ይሄ እውነት በፍጹም መረሳት የለበትም። ከጓዳቸው እነዚህን ሰዎች ያወጣቸው የእግዚአብሔር መንፈስ ነው። ገና በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል ተባለ እና ማንን ሊፈራ እና በማን ፊት አንገቱን ሊደፋ? ሄሮድስ አያስፈራው። የአይሁድ መምህራን አያስፈሩትም። ጸሐፊዎች አያስፈሩትም። የሮማ ወታደሮች አያስፈሩትም። የታጠቁ ሰዎች አያስፈሩትም። የሚፈራው ምንም ነገር የለም። ምክንያቱም በእግዚአብሔር መንፈስ እውነት የታጠቀ ሰው ነበር። እስከ መጨረሻ በትልቅ ተጽዕኖ ያገለገለው በዛ ምክንያት ነው። እንፈልገው፣ በየዕለት ህይወታችን እንፈልገው። የምር ማለት ነው። በቃ ና ወደኔ እንበል ማለት አውቃለሁ። አንዳንድ ፍልስፍና እንዳለ አውቃለሁ። እኔ አሁን ከስነ መለኮት አንፃር ያለውን ክርክር እንተወውና ሜዳ ላይ ያለው እውነተኛው ህይወት ላይ ያለውን ተግባራዊ የሆነው ጉዳይ ጋር ግን እግዚአብሔር ያምጣን። እሱ በጠራነው ቁጥር ወደኛ ይመጣል። በፈለግነው ቁጥር እናገኘዋለን። ችላ ባልነው ቁጥር እናጣዋለን። ዝም ባልነው ቁጥር ዝም ይለናል። በተውነው ቁጥር እየተተውን እንሄዳለን። እውነቱ ይሄ ነው። ለዚህ ነው የኤፌሶን መጽሐፍ እኮ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነው ይላል። ይሙላባችሁ። በእኛ የትምህርት ልምምድ አንዱ ብለን የምናስተምረው ነገር የመንፈስ ቅዱስ ሙላት በአንድ ሰው ህይወት ውስጥ አንድ ጊዜ የሚከወን ነገር አይደለም። በተደጋጋሚ ሰዎች በእግዚአብሔር መንፈስ ይሞላሉ። እኔ እኮ ተሞልቻለሁ የሚባል ነገር የለም። የተሞሉ እንደገና ይሞላሉ። የታጠቁ እንደገና ይታጠቃሉ። የተካፈሉ እንደገና ይካፈላሉ። እግዚአብሔር አምላክ እያደሰን ይሄዳል። ሁልጊዜ ንክኪ ያለን ሰዎች ነው መሆን ያለብን። እና ዮሐንስ የእግዚአብሔር መንፈስ የነበረበት ሰው ስለነበረ ነው። ልምዱ አይደለም ለዚህ ያበቃው።
የኋላ ታሪኩ አይደለም። ለዚህ እንደውም እኮ ዝም ብሎ እኮ የኋላ ታሪኩን እኮ አወላለዱን አንዳንድ ነገሮችን ስንመለከት አደባባይ እኮ መውጣት የሚችል ሰው አልነበረም። ይሄ ሰውዬ እኮ የኖረው እኮ ምድረ በዳ ነው። አንበጣ እየበላ የኖረ ነው እኮ። የግመል ጠጉር እየለበሰ የኖረ ሰው እኮ። የሰፈር ልጆች ከሚያድጉት አስተዳደግ የተለየ አስተዳደግ ያደገ ሰው ነው። የምድረ በዳ ሰው ነው። ምድረ በዳ ግን በፍጹም እርሳት የሌለባችሁ የእግዚአብሔር ሰዎች ትምህርት ቤት ነው። ትምህርት ቤት ነው። እግዚአብሔር ያስተማረው እዚያ ምድረ በዳ ነው። ምድረ በዳ ላይ እንዳላችሁ ፊልም የምታረጉ እንደሱ የሚሰማችሁ ሰዎች ግዴላችሁም። እግዚአብሔር ከምድረ በዳችሁ አንድ ቀን ያወጣችኋል። ወደ አደባባይ እግዚአብሔር ይጠራችኋል። እግዚአብሔር እንደገና ቀና እንድትሉ ያረጋችኋል። ህይወት ምድረ በዳ ተጀምሮ ምድረ በዳ አያልቅም። ምድረ በዳ ጀምረው ከሆነ እንኳን ምድረ በዳ ጀመርከው እግዚአብሔር ያመጣሃል ከምድረ በዳ። ከምድረ በዳ እኮ እየተናገረ የመጣው የዮሐንስ ድምጽ ከተማን የሚነቀንቅ ሆነ፣ ምኩራብን የሚነቀንቅ ሆነ፣ ቤተ መንግስትን የሚነቀንቅ ሆነ። አየሩን ያዘው ያ ምድረ በዳ የነበረ ሰው። ጌታ ይክበር። እግዚአብሔር ወደ መንፈሱ የምንሄድበትን ጉልበት ይስጠን። እግዚአብሔር ረሃብተኞች ያርገን፣ የምር ረሃብተኞች ያርገን። በቃ የምር የእግዚአብሔር መንፈስ የሚጠማን የሚርበን። የኛ አቅም የትም አያደርስንም፣ የትም አያደርስንም። የትም እንኳን እኛን ኢየሱስ ራሱ ቁጭ ብሎ በአካል ያስተማራቸውን ሰዎች ጠብቁ መንፈስ ቅዱስን ብሏቸዋል። እንኳን እኛን ስንት ነገር ያለብንን እንኳን እኛን ከምንም ነገር የሚያስፈልገን ከምንም ነገር በፊት የሚያስፈልገን የኔ ወንድሞች የኔ እህቶች የእግዚአብሔር መንፈስ ነውና ዮሐንስ ይህንን ተጽዕኖ ያመጣበት ምክንያት የእግዚአብሔር መንፈስ በላዩ ላይ ስለነበረ ነው። እና እንጥራው በቤታችን ስንንበረከክ እንጥራው። ና ሙላኝ፣ ና ነፍሴ ውስጥ ግባ፣ ና አጥንቴ ውስጥ ግባ፣ ና ህይወቴ ውስጥ ግባ። አትተወኝ እኔን ብቻዬን እኔን አትተወኝ፣ ታስፈልገኛለህ። እሱ ደግሞ ጨዋ ነው፣ ስሙ ይክበር። እየተፈለገ ገሸሽ አይልም፣ እየተፈለገ ትቶ አይሄድም። የምር ከፈለግነው የምር አብሮን ይሆናል። የምር ከፈለግነው የምር አብሮን ይሆናል። ፈልገን የምናጣቸው ነገሮች ብዙ አሉ እኮ። ብዙ ወዳጆቻችን እኮ ፈልገን አናገኛቸው። በፈለግናቸው ጊዜ ሁሉ አቤት የማይሉን ብዙ ናቸው። እሱ በፈለግነው ቁጥር አቤት የሚለን ጌታ ነው፣ የሚጠጋን ጌታ ነው። በተራብነው ቁጥር የሚጠጋን ጌታ ነው። እኛ ረሃብተኞች እንሁን እንጂ የህይወት ውሃ ወንዝ ከሆዱ ይፈልቃል አይደል ያለው ታላቁ መምህር። የተጠማ በእርሱ የሚያምኑት ሊቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ ነው የሚለው። ወንዝ ይፈልቃል ነው ያለው። ወንዝ ባህሪው አላቂ አይደለም። ወንዝ ባህሪው ሁልጊዜ ነዋሪ ነው። ወንዝ ባህሪው ሁልጊዜ የሚፈስ ነው። ወንዝ ባህሪው ሁልጊዜ አዲስ ነው፣ ሁልጊዜ ንጹህ ነው። የሚሄደው ይሄዳል፣ የሚመጣው ይመጣል ሁልጊዜ። መንፈስ ቅዱስ በሐይቅ አይደለም የተመሰለው። መንፈስ ቅዱስ በወንዝ ነው፣ በወንዝ ነው። እግዚአብሔር መንፈሱን እንደ ወንዝ በህይወታችን ሁልጊዜ ያፍስሰው። የዮሐንስ የአገልግሎቱ ተጽዕኖ ከመንፈስ ቅዱስ የመነጨ ነው። በመንፈስ ቅዱስ በመሞላት በመንፈስ ቅዱስ በመጠመቅ በእግዚአብሔር መንፈስ በመደገፍ የመጣ ነው። ስለዚህ እኔና እናንተም በአገልግሎታችን ላይ ከፍ ያለ ተጽዕኖ የሚያስፈልገን ከሆነ በበጎና በመልካም አገልግሎታችንን መፈጸም ካለብን የእግዚአብሔርን መንፈስ እንጥራው። እሱ ይመጣል። እሱ ሲመጣ ደግሞ የማይሆን ነገር የለም። እሱ ሲመጣ ደግሞ ማይሰራ ማይከወን ነገር የለም። ሁለተኛው በዮሐንስ ሕይወት ውስጥ የምንመለከተው ነገር በእግዚአብሔር የተላከ ነበር። እግዚአብሔር የጠራው ሰው ነበር። ጥሪ የነበረው ሰው ነበር። ዮሐንስ ወንጌል ምዕራፍ 1 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 1 ላይ ጅማሬዎቹ አካባቢ ያለውን ነገር
ጥቂት ላሳያችሁ ብዬ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 6 ላይ እንደዚህ ይላል፣ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ ብሎ ታሪኩን ይጀምራል። ከማን? ከእግዚአብሔር ምን የሆነ የተላከ ይላል። ቁጥር 33 ላይ ወረድ ብሎ በዚህ የመጽሐፍ ቅዱስ ክፍል እንደዚህ ይላል። ዮሐንስ ነው ይሄንን የሚናገረው። እኔ አላወቅኩም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ ይላል። የሚገርም ነገር ነው የሚናገረው። አላወቅኩም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ ይላል። ተልኮ ነው ዮሐንስ ተልኮ ነው። ለዚህ ነው እኮ በዛ ሽማግሌ ሰው በዛች አሮጊት ማህፀን እግዚአብሔር አምላክ ተአምራት አድርጎ ወደ ምድር ላከው እና ከእግዚአብሔር የተላከ ይላል። ራሱ መጥቶ አይደለም፣ ተልኮ ነው። የላከኝ እርሱ አለ። ጥሪ በምንም ነገር አይተካም። የእግዚአብሔርን ጥሪ እና ተልኮ የሰው ምርጫ፣ የሰው ስም፣ የሰው ማዕረግ፣ የሰው ትምህርት፣ የሰው የትኛውም ነገር አይተካው። ለአገልግሎት ጥሪ ከእግዚአብሔር መቀበል፣ ከእግዚአብሔር መካፈል መሰረታዊና ዋና ነገር ነው። በነገራችን ላይ ጸጋ እንቀበላለን እንጂ አንመርጥም። ጥሪ በምርጫ አይሆንም። እኔ ይህንን ጸጋ ያገኘሁት 40 ቀን ጾሜ ጸልዬ ነው ምናምን የሚሉ ደካማ ሰዎች አሉ። መጽሐፍ ቅዱስ እንደሱ አያስተምረንም። ጸሎት በነገራችን ላይ የእግዚአብሔር የእጅ መጠምዘዣ አይደለም። እንደሚፈቅድ እያካፈለ ለእያንዳንዱ ያደርጋል ነው የሚለው። እንደሚፈቅድ ነው የሚለው። መንፈስ ቅዱስ እንደፈቀደ በሰዎች ህይወት ውስጥ ይሰራል እንጂ እኛ መርጠን ምን ወስደዋለን። የብፌ ምግብ አይደለም የጸጋ ስጦታ። ጥሪ የብፌ ምግብ አይደለም። የትኛው ይሻላል፣ የትኛው ያዋጣል፣ የትኛው ለገበያ ይሆናል፣ የትኛው ሰው አይን ውስጥ ያስገባኛል፣ የትኛው ከበሬታ ይሰጠኛል፣ የትኛው የከበሬታ ወንበር እንዳገኝ ያረጋኛል ብለን ፈልገን ተመልክተን የምንመርጠው አይደለም፣ የምንቀበለው ነው። እኔ አንዳንድ ጊዜ ሳስበው እንደ እንትናችን ነው ብዬ ነው ማስበው። በቃ እንደ ተክለ ሰውነታችን ነው። እኔ አሁን እውነት ለመናገር እናቴን አልመረጥኩም እኮ፣ አባቴን አልመረጥኩም፣ የተወለድኩበትን ከተማ አልመረጥኩም፣ ቀለሜን አልመረጥኩም፣ ዘሬን አልመረጥኩም። የጸጋ ስጦታ ተመሳሳይ ነው። እኛ ያመጣነው አይደለም፣ እኛ የፈጠርነው አይደለም፣ ከኛ የመጣ አይደለም። ስለዚህ አይኮራበትም፣ ደግሞ አይታፈርበትም። የጸጋ ስጦታ የኛ አይደለም፣ የእግዚአብሔር ነው።
የጸጋ ስጦታ የሚያሳየው ኢየሱስን ነው። የሚያሳየው እግዚአብሔርን ነው። የሚያስፈጽመው የሱን አጀንዳ ነው። የተላከ ሰው ነበር። የሰው የተላከ ሰው ነበር። እግዚአብሔር የላከው፣ እግዚአብሔር ጸጋ የሰጠው፣ እግዚአብሔር ጉልበት የሰጠው፣ እግዚአብሔር አቅም የሰጠው። የሚቀጥለው ጊዜ የተወሰኑ ነገሮችን አነሳለሁኝ። ግን ሁልጊዜም የተጠሩ ሰዎች መልእክት አላቸው። እግዚአብሔር ሲልካቸው መልእክት ተሰጥቶ ነው የሚልካቸው። የተጠሩ ሰዎች ጋር መልእክት አለ። የተጠሩ ሰዎች ጋር ጠሪያቸው አብሯቸው አለ። ከተጠሩ ሰዎች ጎን ሁልጊዜ ጠሪያቸው አይጠፋም። በክርስቲያናዊ ተልእኮ ውስጥ በጣም ደስ የሚለው ነገር ላኪው ከተላኪው ጋር አብሮ ይሆናል። ወንጌላትን ስናነብ የመጨረሻው የማርቆስ ወንጌል የመጨረሻው እነርሱም ወጥተው በየስፍራ ሰበኩ ይላል። ጌታም በሚከተለው ምልክት ቃሉን ያጸና ነበር ይላል። ነበረ አብሯቸው። መጽሐፉ ሲያልቅ ሲልካቸው ያልቃል። እነሱ ሲሰሩ የሥራው ባለቤት ነበር። እሱ አብሯቸው ነበር። እና የእግዚአብሔርን ጥሪ በጣም ድንቅ ከሚያደርገው ነገር መካከል አንዱ እሱ ነው። ጥሪ በፍሬና በውጤት ይለካል። ማሳያ አለው። ይታያል። ድምቅ ብሎ ይታያል። በልዩነት ይታያል። እግዚአብሔር ለጠራቸው ሰዎች የሚገባውን አክብሮትና ቅቡልነት መስጠት በጣም ያስፈልጋል። እነሱን ማክበር እግዚአብሔርን ማክበር ነው። እነሱን መቀበል እግዚአብሔርን መቀበል ነው። በፍጹም እሱ እውነት መረሳት የለበትም። በልኩ በፍጹም መረሳት የለበትም። አንዳንድ ጊዜ አንዳንድ ነገሮች ላይ እርምት ማድረግ ይቻላል። ልክ አይደለም ማለት ይቻላል። ሳሙኤልን ታስታውሱታላችሁ? ሳሙኤል የሱ ዘመን ሲያልቅ መጨረሻ አካባቢ እስራኤል የሥርዓት ለውጥ ማድረግ ፈለጉ። አልተስማማቸውም። ልጆቹን መተካት ሲጀምር አንተ በሄድክበት መንገድ አይሄዱም። እነዚህ ሰዎች ፍርድን ለማጣመም ጉቦ ይቀበላሉ እና ወደ ሳሙኤል መጡና ሐሳባቸውን ተናገሩ። እንደ አህዛብ ሁሉ በፊታችን የሚሄድ ንጉሥ አንግስልን፣ ይሄንን ስርዓት ቀይርልን አንፈልግም አሉ። ሳሙኤልን ጉዳዩ አስከፋው። ክፍሉን አንብቡት። እግዚአብሔር እንደዚህ ያለ በላያቸው እንዳልነግስ የናቁት እኔን ነው እንጂ አንተን አይደለምና የሚሉትን ነገር ስማቸው፣ የንጉሱን ሕግ ወግ ስርዓት ንገራቸዋል። ለምን? የዛ ስርዓት ባለቤት እግዚአብሔር ነው። እሱን ዲዛይን ያደረገው እግዚአብሔር ነው። እሱን የመረጠው እግዚአብሔር ነው። እግዚአብሔር የመረጠውን ነገር ገሸሽ ማድረግ ሄዶ ከእግዚአብሔር ጋር መገናኘቱ በፍጹም አይቀርም።
በልካቸው እግዚአብሔር የጠራቸውን ሰዎች ማክበር ተገቢ ነው። መቀበል ተገቢ ነው። ምክንያቱም የሚያመጡት ውጤትና ተጽዕኖ ከጣሪያቸው ጋር ስለሚገናኝ መከፋፈል አይቻልም። ጠሪህን አከብራለሁ አንተን ግን አላከብርህም ማለት አይቻልም። ጠሪህን እቀበላለሁ አንተን ግን አልቀበልም ማለት አይቻልም። ጠሪህን እወዳለሁ አንተን ግን አልወድም ማለት አይቻልም። ዮሐንስ ያመጣውን ተጽዕኖ ያመጣው እግዚአብሔር የጠራው ሰው ስለነበረ ነው። ያ ምድርን የሸፈነ ያ እግዚአብሔርን የገለጠ ያ ሰውን የጠቀመ ያ በአገልግሎቱ ተደራሽነት የሰው ልጆች ጋር ሁሉ የደረሰ የሚታይ ፍሬ የሚታይ ውጤት ያመጣ ሰው እግዚአብሔር የጠራው ሰው ነበር እና እሱን ስተን እንዳንገኝ እግዚአብሔር ይርዳን። ስተን እንዳንገኝ አይናማ እግዚአብሔር አምላክ ያርገን። ማየት እንድንችል እግዚአብሔር የጠራቸውን ሰዎች ማየት እግዚአብሔር የጠራቸውን ሰዎች መለየት እንድንችል እግዚአብሔር ጸጋ፣ አቅም፣ አይን ይስጠን። ቤተክርስቲያንንም እንደ ተቋም መሪዎችን እንደ መሪዎች በዚህ ጉዳይ ስተው እንዳይገኙ እግዚአብሔር አምላክ ከሰማይ ረድኤትን ይስጣቸው። እግዚአብሔር የጠራቸው ሰው ላይ መሳሳት የእግዚአብሔር ስራ ላይ የማይፈለግ ውጤት እንዲመጣ ያረጋል። እግዚአብሔር ደግሞ የሚሰራብን ሊሰራብን በፈቀደ ልክ ነው፣ በወደደ ልክ ነው፣ በሰጠን ጸጋ ልክ ነው እግዚአብሔር አምላክ የሚሰራብን። አገልግሎት የሚባለው ነገር ውስጥ ጥሪ የሚታይ ድምቅ ያለ ልዩነት ያመጣል። የላብ ውጤት አይደለማ፣ የትምህርት ውጤት አይደለማ፣ የጥሪ የጸጋ ውጤት ስለሆነ ያ ፍሬ በጥሪ ምክንያት የሚፈራ ፍሬ ስለሆነ እሱ ላይ መሳሳት ውጤቱ ላይ መሳሳትን ያመጣል። የፍሬ ብልሽት ያመጣል። የማይታረም ብልሽት ያመጣል። እና ቦታችን ላይ እንድንቀመጥ እግዚአብሔር ይርዳን። የሰጠንን መስራት እንድንችል እግዚአብሔር ያግዘን። በእኛ መስራት የፈለገውን ነገር ያንን መስራት እንድንችል ዮሐንስ ይህንን ትልቅ ተጽዕኖ ያመጣውና እግዚአብሔርን ያከበረው እግዚአብሔር የጠራው ሰው ስለነበረ ነው። የእግዚአብሔር መንፈስ የነበረበት ሰው ስለነበረ ነው። ይህንን እውነት በማሰብ አገልግሎታችንን መልሰን መላልሰን መከለስ፣ መልሰን መላልሰን ማሰብ፣ ህብረታችንን መመልከት፣ የግል ህይወታችንን መመልከት፣ በቀጣይ የህይወትና የአገልግሎት ዘመናችን እግዚአብሔር አምላክ በእኛ ሊሰራ ሊያደርግ ለፈለገው ነገር የእግዚአብሔርን መሪት፣ የእግዚአብሔር ረድኤት፣ የእግዚአብሔርን ባርኮት መፈለግ፣ ለዚያ ልብን መክፈት፣ ለዚያ ቀና መሆን፣ ለዚያ ራስን አሳልፎ መስጠት እንደ አማኝ ከሁላችንም የሚጠበቅ ነገር ነው። ያኔ እግዚአብሔር በረድኤቱ ከኛ ጋር ይሆናል፣ ያግዘናል፣ ጉልበት ይሰጠናል፣ ጸጋ ይሰጠናል፣ አቅም ይሰጠናል፣ እድል ይሰጠናል፣ ይባርከናል። የእግዚአብሔር በረከትና እጅ በእኛ ላይ ትሆናለች። እግዚአብሔር አምላክ እንደዚህ ባለ መንገድ አገልግሎታችንን መፈጸም እንችልበትን ጸጋና ጉልበት እግዚአብሔር ይስጠን፣ አቅም እግዚአብሔር ይስጠን። እግዚአብሔር ከሰማይ ረድኤትን ይላክልን።